1100 ኤሮ መጥ አንተ በየወሩ ምናምን ስንት ቃለ ምን አግኝቼ በየወሩ ተብሎ ምን አትረዳለህ? አትበሳጭ ባሻ። ቆይ ስንት መጣብህ? 1100 ኤሮ። አንተ የስንት ዓመት መሰለህ? አሁን እኔ በየወሩ ነው የምከፍለው፣ ራሱ ይቆርጣል። ታክስ እኮ ነው፣ ታክስ ይቆርጣል። ታክስ ነገር ጅቦ ምን መሰለህ? አሁን እሱ አይጠቀምበት፣ አያት እሷ ነች የምትጠቀምበት። ባሽ አንተ ሰርተህበት ነው፣ እኛ ምን ሳንጠቀምበት። አይገርም ደግሞ አርድ ነው፣ ይታሰራል። ታውቃለህ? አዎ እዚህ ይታሰራል፣ እዚህ ይታሰራል። በ15 ቀን ውስጥ ካልከፈልክ ብሎ ነው የሚልኩልህ። ኦኬ አሁን እሷ ምን ታረጋለህ መሰለህ? እኔ ወንድ በስሙ ነው እኮ እንትን ማድረግ አለበት። አሁን መክሰስ አለ። እከሳለሁ፣ እመቤቴን እከሳለሁ። ማንን ነው የምከሰው? እዚህ ሀገር እኮ ከስምጡ አሁን በኢትዮጵያ የጌም እንትን ውስጥ ለመጀመሪያ ጊዜ እኔና ጃፒ ዮናስ ሙሉነህና ጂጂኪያ የሚሳተፉበት ጌም አለ። እሱ ካለቀ በኋላ ወደ ክስ ለምን በ15 ቀን ውስጥ የምሩን እኮ ነው ይታሰራል እኮ እስር ቤት ሆኜ እውነቱን ነው እንዴ? እግዚአብሔርን ባሻ በጸሎት አግዝ ባሻ እናቴ። አይ በጸሎት የቀጠረው ጌማችን ይለፍ ወንድሜ። ጄኒፈር ጅቦ ምን እንዳለ ታውቃለህ? አሁን ይሄ ልጅ 1 ብር 1 ዩሮ ነው እንግዲህ ያስገቡለት፣ አስበው ሲሸውዱት። የውሃ ጅቦ እኔ በኢትዮጵያ ሕዝብ ፊት ነው የምናገር ያሉት። እኔ አንድ እስር ቤት ገብቼ ከወጣሁ በኋላ ግን እኔ ቻው የኔ ምርጥ ቴንክ ይሄ ቀልድ እኮ አይደለም ጅቦ፣ እግዚአብሔርን በጣም እየቀለደ እኮ ነው። ምን ገና አልገባሁም ገና። አይ አሁን የመጣ ቆይ የዓመት ነው አይደለ? ከኢትዮጵያ እንደገና ልክ እንደወረድኩ ነው ደግሞ ገና አርፌ ምናላ ማለት ብዙ እኮ ነው። እንደዛ ከሆነ የዓመቱ ብቻ እንዳይሆን ኢሜሎችን ቼክ አድርጋል። የዓመት ብቻ ነው የሚሆነው። አሁን ከእነሱ ጋር ደግሞ ተደዋውዬ ሄጄ ለማዘጋት ብሩ መክፈል አለባሉ መጀመሪያ። ካለበለዚያ ስላቸው 15 ቀን ነው ዳዋል የሰጠን። በ15 ቀን ውስጥ ካልከፈልክ ብሩን ሌላም ቤት ግባ እያልኩት ነው ጅቦ። ኧረ እስር ቤት ከመግባቴ በፊት የትም ቤት እገባለሁ። የትም ቤት ገብቼ እፈልጋለሁ ከሀቢባ ውጭ። ሀቢባ ጋር ብሄድ እኮ ችግሩ በፐርሰንት ትቀበለኛለች። ወዲህ ይሄን ያህል ተስባል፣ ይሄኛውን ደግሞ ለአዲሱ ልጅ ይባል። እስቲ ኢሜሉን አሳየን በእናትህ። አረ ፎቶዎች አሁን ቤት ስገባ ልክለታሉ። ልጃፒ ፖስታውን ራሱ ግን ታክሱ የ1 ዓመት ነው እርግጠኛ ነህ? አንተ እኮ ስንት ዓመት ነው ተጠራቅሞብህ? እንደ ምን አውቃለሁ እንግዲህ እኔ 5 ጥቁር 4 ጥቁር እኮ ቢሆን ራሴ ዘግቼው ራሴ ሄጄ አዘጋው ነበረ እንዴ። ስንት የቤት ኪራይ ልከፍል ምናምን ስንት ታሪክ አለው። እንዴት ነው ምንድን ነው ኬኳ? አሁን ደግሞ 135 እንደ አንቺ ነው ነበራችሁ 137 ራሷ ጂጂ ነች የምትሆነው። ትላልቅ ሰዎች ትልቅ ሰው ትልቅ አይፈልግም። ደረጃችን ከፍ ሲል እኮ በመነጋገር ነው የምናምነው። ትቀልዳለህ። ይሄማ በመነጋገር ካልሆነማ ይሄ በምንም በጸሎት አይፈታም። ኧረ ሳካ ይደብራል። ሀብት ባኖፍ ሰንደል ሰክተህ ትዞራለህ ይላል። ከታየ ደንዳ በላይ ነው ወይ በዋትሳፕ ተደዋውለን እንቀልድ አብረን እንዴ። አንተ ጅቦ ከቤዛ ጋር እኮ ተታረቅን። አንተ እሱ ብቻ ነው ትዝ የሚለው ታውቃለህ። አሁን ረስቶታል። አዲስ ነገር ከቤዛ ጋር ተታረቅን። ጅቦ ሰውንማ እኮ እኔ ለመታሰር ወስኛለሁ እኮ በቃ ምንም እኮ አማራጭ ነው። ለምን እንከፍላለን? አንተ 64 ነበር 46 አደረጉት። ምን ሳንቲሙን ቀነሱለት መሰለኝ። ምን 1 ሳንቲም ተቀነሰ አልተቀነሰ ነው እንደሚጨምሩት የሚቀንሱ። ይሄ ምንዛሪ እኮ አይደለም እኮ ሰው አየቃምክ ነው። አዎ አይመች ቆያል። ጅቦ ደግሞ እኮ እንትና እኮ ደግሞ እንደሚል ታውቃለህ? ይሄ አንቀጥቅጥ ነው ምናምን የሚባለው። ሆዴ
ከፍው እኔ አሁን ደረጃ ያድጓልና ስም ባትጠቅስ እንደው እባክህ። አዎ አይ እንትን አለ እኮ ከእኔም ከእንትኑ ልሳተፍ እኔ ስም ባትጠቅስ ካለምኩ አለው አያችኋለሁ። በአንድ ሺህ ሮም አትገቢም። እኛም ጃፒም አለን። እንዲ አበባ ይዤ መቼስ እኔ በራችሁ ላይ ነኝ ታውቀኛለህ። ይሄን አበባ ዘረግፈዋል አባቱ የገዛ ፍቅረኛውን እንኳን እኮ አበባ ነው የሰጣት። ቀጠሮ ጌማ ሲይዞ አላየው። አዎ ታዲያስ አሁን ተስማምተዋል። እሷም እኮ አለች እኮ አበባ ነው የሚሰጠው ለሰው ልጅ። ምን ይሄን ያህል ትልቅ ስጦታ ሰጣ አልሰጠ እኮ ምን ወዲህ የታወቀ እኮ ነው። ጌመር ጊፍተር አለ። እስቲ ዮኒ ከገባ ግን አደራ ጃፒ እንዳትረሽ። እኔ ድንገት ከተኛም እንዴ ይሄ ጉዳይ እንደ ወንዶች ጉዳይማ በደንብ መታየት መጀመሪያ ከቀጠሮ ጌም በፊት መታየት ያለበት የወድዬ ጉዳይ ነው እንዴ እኮ። መጀመሪያ ጉዳዩን በማህበር እናጠናውና ያው ጃፒ የምትነግረዋለህ። ጃፒ ደግሞ ወደ ማህበሩ ይዞት ይመጣል። ተመካክረንበት የሆነ ውሳኔ ጨቤ እየጨበሰች ነው። ግን አሁን ብዙ አጀንዳ ትይዛለች ብለህ ነው ትታለች። አሁን ዛሬ አጠጣም ጃፒ አበላሻት እኮ። ሆዴ ራሱ ጉዳይ አንተም እኔ ምን አበላሻታለሁ? ሰው ያበላሻል። እኔ ሄለን እየተጫወትን ነው፣ እየተዝናናን ነው። ቤስት ነው ማን ነው የሚለው? በእናታችሁ ኧረ ስሙን ሆዴ አመስግን። ኧረ የሆነ ካምፓኒ ነው ፎሎ አድርገው። የሆነ ካምፓኒ ነው ይሄ ካምፓኒ ምናምን ቫይብ ስቲል በቃ አመስግነው። ቫይብ ስቲል ኧረ ፎሎ አድርጌዋለሁ። ሞዴሬተር ይሰጣል ቤቴ ወንድም። ማን ነው እናቴን ስታይል ቫይብ ስታይል ይመችሽ አባቴ አራዳ ልጅ። ፎሎ አድርጌዋለሁ። ያማን ፎሎ አድርጉት እስኪ በእናታችሁ ሁላችሁ። ሜሶ እንዴ እኔ ፎሎ አድርጉት እኮ እግዚአብሔር። ዳቦዬ የሆነ ነገር ልናገር ነበር። ማስታወቂያ ነው ዳቦዬ። አዲስ ዳቦ እንዴ ጦስ የጠፋ ሰው አተ አስታቅፍርላ አመስግነው። ሁሌ ማን እንዳመስግነው? ኧረ አመሰገንኩ እኮ በቃ አመሰገነን እኮ ባሻ። እኔን ነው እኮ የገጫጩኝ ባቢ አራዳ ልጅ። ታዲያ እኮ እና ታዲያ ጅቦ ለጅቦ ላመስገን እኔ ምን አለ? ምን ችግር አለ? ቤት ካለ እኮ ግን መቼው ኧረ ይመቻችሁ። ግን ኢትዮጵያ እያለሽ እኮ እናቴን ወዴ ታውቂያለሽ። እስከ መጨረሻው ድረስ እኮ የታገልንልህ ከአንተ አልገባም። ምን ታገልክልኝ? አሁን ጅቦ ምን ታገልክልኝ? ኧረ ማህበሩ ሲጮህ ነበር ስለአንተ እናቴ፣ ከአርቲስቶች ጋር ምናምን። አዲስን ያገናኘ ማን ነው? እኛ አይደል? ስማ ጅቦ፣ አሁን ይሄ ጉዳይ እውነቴን ነው፣ ትልቅ ኬዝ ነው። እውነቴን ነው። ዛሬ ወርቄ መታ በቃ ምን ከቁጭራዎች ጋር እየቻቸው ለትዬ ወርቄ ምናምን እያለ ቅድም በጣም የሚገርሙ ሴትዮ ናቸው። ወርቄስ እንትና ልጅ ቀናች መሰለኝ። ሄለንን ቅድም እያወራቻት ከላይ ያንተ ወረት ሄለን የማይሻሉ ናቸው። ሄለን ትሻላለች ብዬ እስካሁን ጸንቻለሁ። ባሻ አትተውም። አሁን ሄለን ለእኔ እህቴ ነች። ተው ብያለሁ። ባሻ ተው። ባሻ ቆመ ደነስ ካል እድሜ ልክህን ቆመ ደነሳ ማላቀ ልጅ አብረን እየጠጣን እንኳን ቆመ ደነሳ ማታቅ ልጅ ቆመ ደነስክ እኮ። እንደ ቅጣት ነዋ። ቅጣት ነው እንዴ? ታዲያ ትቀጣለህ እኮ። ለነገሩ ቅጣት ነው። እውነትህን ነው። ቅጣት ትቀጣለህ። ያው ወዴ ፍሬሹን ነው የምትቀመው? እንጨቱን ነው እየላጥክ የምትቀመው? አረ አይደለም እንዴ ባሻ። ምን የት አለ? የተቃመ ነው የምታሳየን። አረ አይደለም እዚህ ጋር ይዘጋብኛል ብዬ ነው። አንድ ብቻ። አረ ጫት አይዘጋም እንዴ? አረ ባሻ አንድ ፍሬ ብቻ፣ አንድ ፍሬ። እስቲ ጎመን ወይ ኮዝበራ ቆስጣ ነው። ደርቋል ግን ወይ ምርቃና ልጅ ገና ጫቱን ሳልቅሙ ወይ ምርቃና ልጅ ገና ሳልቅሙ እቺ እንደዚህ አሁን ለነዚህ ነው የምታሳያቸው። ገና ሳልቅሙ ወይ ምርቃና እና ልቃ ሙቀቱ በእናትህ። አይ እስር ቤት እንኳን አደርሽም። አለን ኖ በ15 ቀን ተብሏል። ነገርኩ እኮ ስልክ ደውላቸው ራትን ሳለን በላቸው። ይሄ በጣም ቀላል ነገር ነው። መጀመሪያ ቦታውን ልክላለህ፣ ታየዋለህ። ራስን ሳልን አለ የለውም ራሱ ይነግሩዋል ራሱ ባሻ። እኔ አሁን እኮ
ችግር የለውም። እኔ እኮ አሁን እኮ 5 ጥቁር ምናምን ቢሆን እሱ ኦኬ ትከፍል። እኛ እንጠይቃታለን፣ እኔ እጠይቃታለሁ፣ ምንም ችግር የለብንም። አረ ማታ ያዙ ማታ